ሰላም ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ የ11ኛ ክፍል ማትስ ዩኒት 3 ፓርት 3 እናያለን ማለት ነው። ፓርት 1 ፓርት 2 ያው እንደተረዳችሁ ተስፋ አደርጋለሁ። ፓርት 3 ደግሞ በቀላል መንገድ ላስረዳችሁ ሞክራለሁ። አብራችሁኝ ሆኑ። የምንጀምረው ስፔሻል ታይፕስ ኦፍ ሜትሪክስስ ከሚለው ነው። ሜትሪክሶች ስፔሻል ታይፕ አላቸው። እነሱን አንድ በአንድ እናያለን ማለት ነው። እንግዲህ የመጀመሪያው ሲሜትሪክ እና ስኪው ሲሜትሪክ ሜትሪክስስ የሚለውን ነው የምናየው። ሜትሪክሶች ስኪው ሲሜትሪ ወይም ደግሞ ሲሜትሪክ ነው ለመባል የመጀመሪያ ማሟላት ያለባቸው ነገር ምንድን ነው? ስኩዌር ሜትሪክስ መሆን አለባቸው። ስኩዌር ሜትሪክስ ማለት ነምበር ኦፍ ሮው እና ነምበር ኦፍ ኮለመኑ እኩል ሲሆኑ ማለት ነው። ነገር ግን ሬክታንጉላር ሜትሪክስ ከሆነ ምንም ቢሆን ሲሜትሪክ ወይም ደግሞ ስኪው ሲሜትሪክ ሊሆን አይችልም። ምክንያቱም ሬክታንጉላር ሜትሪክስ የምንለው ሜትሪክስ ሆኖ ነምበር ኦፍ ኮለመኑ እና ነምበር ኦፍ ሮው እኩል ሳይሆን ሲቀር ማለት ነው። ምክንያቱን እናየዋለን ኢንዲቴል። ስለዚህ መጀመሪያ ግን አንድ ሜትሪክስ ሲሜትሪክ ነው ወይስ ስኪው ሲሜትሪክ ነው ለማለት ምን መሆን አለበት ማለት ነው? ስኩዌር ሜትሪክስ መሆን አለበት ማለት ነው። እዚህ ጋር እንግዲህ እንደምታዩት ስኩዌር ሜትሪክስ ኤ ያለ እንበል። ስኩዌር ሜትሪክስ ኤ ያለ ካልን ይሄ ስኩዌር ሜትሪክ ሲሜትሪክ ነው የምንለው ኢፍ ኤ ትራንስፖዝ ኢኳል ቱ ኤ ከሆነ ነው። የተሰጠኝ ኤ የሚባል ሜትሪክስ ስኩዌር የሆነ ሜትሪክስ ማለት ነው። ትራንስፖዝ ስናደርገውና እኩል ከሆኑ ምን እንላለን ማለት ነው? ሲሜትሪክ እንላለን። እንግዲህ እዚህ ጋር እንድትረዱኝ የምፈልገው ነገር ምንድን ነው? ሲሜትሪክ ለመሆን ግዴታ ስኩዌር መሆን አለበት ብለናል። ስኩዌር ከሆነ በኋላ ትራንስፖዝ አድርገነው ትራንስፖዝ የተደረገው ሜትሪክስ እና ራሱ ሜትሪክሱ እኩል ከሆነ እሱ ሲሜትሪክ ነው እንላለን። እኩል ነው ስንል ምን ማለታችን ነው? ኮረስፖንዲንግ ኤሌመንቶቹ ግዴታ ተመሳሳይ ወይም ደግሞ ዘሴም መሆን አለባቸው ማለት ነው። ለማጠቃለያ ያክል ሲሜትሪክ ነው የምንለው አንድ ስኩዌር ሜትሪክስ ትራንስፖዝ ስናደርገው ትራንስፖዝ የተደረገው ሜትሪክስ እና ኦሪጂናል ሜትሪክሱ እኩል ከሆነ እሱን ሲሜትሪክ ነው እንላለን ማለት ነው። ሁለተኛ ላይ የምናየው ደግሞ ስኪው ሲሜትሪ ነው። እንግዲህ ስኪው ሲሜትሪም ለመባል አንድ ሜትሪክስ መጀመሪያ ምን መሆን አለበት? ስኩዌር ሜትሪክስ መሆን አለበት። ያ ስኩዌር ሜትሪክስ ደግሞ ትራንስፖዙ ከኔጋቲቭ ታይምስ ሜትሪክሱ ጋር እኩል ከሆነልኝ ስኪው ሲሜትሪ ነው እንላለን ማለት ነው። ይህንን በደንብ መያዝ መቻል አለባችሁ። ስኪው ሲሜትሪ ነው ለመባል ስኩዌር መሆን አለበት። የስኩዌር ማትሪክስ ደግሞ ትራንስፖዝ ካደረግነው በኋላ የኦሪጂናላችንን በኔጋቲቭ አባስተን ከሱ ጋር እኩል ከሆነ ስኪው ሲሜትሪ እንላለን ማለት ነው። ወይም ደግሞ ኤ ኢኳል ቱ ማይነስ ታይምስ ኤ ትራንስፖዝ ከሆነ ምን እንላለን ማለት ነው? ስኪው ሲሜትሪ ነው እንላለን ማለት ነው። በሌላ አነጋገር ደግሞ አንድ ስኩዌር ሜትሪክስ ኤ አይ ጄ ኤን ባይ ኤን ማለት ዘሴም መሆኑን ነው ወይም ኤን ኦርደር መሆኑን የሚያሳየኝ። ስኪው ነው ለመባል ኤ አይ ሁሉ ጊዜ ምን መሆን አለበት? ዜሮ መሆን አለበት። ኤ አይ የምንለው ምንድነው? ዘሴም ሲሆኑ ለምሳሌ ኤ 1 ኤ 2 ኤ 3 ዜሮ ሲመጣ ማለት ነው። ወይም ዲያጎናሉ ዜሮ ሲመጣ ይህን እንዲቴል እናያለን ወደ መሃል። ነገር ግን ሲሜትሪክ እና ስኪው ሲሜትሪ ለመባል አንድ ሜትሪክስ ማሟላት ያለበትን ነገር አሁን የነገርኳችሁ ነው ማለት ነው። ስኩዌር ሜትሪክስ መሆን አለበት። ስኩዌር ሜትሪክስ ከሆነ በኋላ ትራንስፖዙን ስሰራው ከኦሪጂናሉ ጋር እኩል ከሆነ ሲሜትሪ ነው ላለው። ትራንስፖዝ ያራኩት ደግሞ ከኦሪጂናሉ ሜትሪክሳችን በኔጌቲቭ ሲባዛ ከሱ ጋር እኩል ከሆነ ደግሞ ስኪው ሲሜትሪ ነው እንላለን ማለት ነው። ይህንን ትይዙልኛላችሁ። ሌላ ደግሞ ነግራችኋለሁ። አሁንም እዚሁ ጋር ሲሜትሪክ እና ስኪው ሲሜትሪክ ላይ ማለት ነው ማወቅ ያለባችሁ ነገር አለ። አንድ ስኩዌር ሜትሪክስ ይሰጠኛል። እሱም ይሄ ነው፣ ኤ ነው ልበል። ስኩዌር ሜትሪክስ ኤ ተሰጥቶኝ ሲሜትሪኩን ፈልጉ ከተባልኩኝ ምንድነው የማደርገው ማለት ነው? ይሄን ነገር በደንብ መያዝ አለባችሁ። ኤ ፕላስ ኤ ትራንስፖዝ ስናደርገው የምናገኘው ምንድነው ማለት ነው? ሲሜትሪክ ነው ማለት ነው። እንዲሁም ደግሞ ኤ ማይነስ ኤ ትራንስፖዝ ስናደርግ የምናገኘው ምንድነው? ስኪው ሲሜትሪ ነው ማለት ነው። ከዛን ይሄ ኦሪጂናል ሜትሪክሳችን ማለት ደግሞ ምን ማለት ነው? ኤ ፕላስ ኤ ትራንስፖዝ ኦቨር 2 ፕላስ ኤ ማይነስ ኤ ትራንስፖዝ ኦቨር 2 ስናደርግ ደግሞ እነዚህን ሁለቱን በምንደምርባቸው ጊዜ ኦሪጂናሉን ማግኘት እንችላለን ማለት ነው። አንድ ኤግዛምፕል ላሳያችሁ። ኤግዛምፕል እንውሰድ። አንድ ስኩዌር ሜትሪክስ እንውሰድ ዝም ብለን 3 2 1 5 6 7 8 2 1 ብል ስኩዌር ሜትሪክስ ነው። ይሄን ስኩዌር ሜትሪክስ ሲሜትሪ ነው ወይስ አይደለም ለማለት
መጀመሪያ የምንፈልገው ምንድነው? የዚህን ትራንስፖዝ እንፈልገው። ትራንስፖዝ ማለት ምን ማለት ነው? ነምበር ኦፍ ኮሎምን እና ሮውን ማቀያየር ማለት ነው። የዚህ ትራንስፖዝ በምንሰራበት ሰዓት ምንድነው የሚሆነው? 3 5 8 ይሆናል። ይሄኛው ኮሎምን እዚህ ጋር ሲመጣ ሮው ይሆናል። ይሄኛው ኮሎምን ደግሞ ሲመጣ ሰከንድ ሮው ይሆናል ማለት ነው። 2 6 2 ይሆናል። እንደገና ይሄኛው ኮሎምን አሁንም ሮው ይሆናል ማለት ነው። 1 7 1 አሁን ኤ ኢኳል ቱ ኤ ትራንስፖዝ ነው አይደለም። ስለዚህ ይሄ ምን አይደለም ማለት ነው? ሲሜትሪ አይደለም ማለት ነው። ግን የዚህን ሜትሪክስ ሲሜትሪ ፈልጉ ከተባልኩኝ እዚህ ጋር ባሳያችሁ መሰረት መስራት እንችላለን ማለት ነው። እሱን ነው ማሳያችሁ አሁን መጀመሪያ ላይ። አሁን እንግዲህ የዚህን ሜትሪክስ ሲሜትሪ ፈልጉ ከተባልኩኝ እንዴት አድርጌ ነው የምሰራው ማለት ነው? ኤ ፕላስ ኤ ትራንስፖዝ ሳደርገው ሲሜትሪክ አገኛለሁ ማለት እንደምራቸው። ለምሳሌ እንደምራቸው እነዚህን ይሄኛውና ይሄኛውን መደመር ማለት ነው። 3 ሲደመር 3 6 ነው የሚሆነው። 2 ሲደመር 5 7 ይሆናል። 1 ሲደመር 8 ደግሞ 9 ይሆናል። አሁንም ሰከንድ ሮውን እንደምራቸው 5 ሲደመር 2 7 ነው የሚሆነው። 6 ሲደመር 6 12 ይሆናል። 7 ሲደመር 2 ደግሞ 9 ይሆናል ማለት ነው። አሁንም እንደገና እዚህ ጋር 8 አለ። 8 ሲደመር 1 9 ይሆናል። 2 ሲደመር 7 9 ይሆናል። 1 ሲደመር 1 2 ይሆናል ማለት ነው። አሁን ይሄ ምንድነው? ሲሜትሪክ ነው ያገኘነው ማለት ነው። አሁን እስኪ የዚህን ትራንስፖዝ እናድርግ። ኤ ፕላስ ኤ ትራንስፖዝ በማደርግበት ሰዓት ከዚህ ጋር ዘሴም ከመጣ ሲሜትሪክ ነው ማለት ነው። እስኪ እንየው። ይሄኛውን ኮለመን ሮ አደርገዋለሁ ማለት ነው። 6 7 9 አሁንም ይሄኛውን ኮለመን ሮ አደርገዋለሁ፣ ሰከንድ ሮ አደርገዋለሁ። 7 12 9 እንደገና ይሄኛውን አሁንም ሮ አደርገዋለሁ። 9 9 2 አያችሁ፣ ይሄኛውና ይሄኛው ምንድነው ማለት ነው? እኩል ነው ማለት ነው። ስለዚህ አንድ ሜትሪክስ ተሰጥቶኝ የዚህን ሜትሪክስ ሲሜትሪ ፈልጉ ከተባልኩኝ ምንድነው ማደርገው ማለት ነው? ትራንስፖዙን ፈልጌ ኤ ፕላስ ኤ ትራንስፖዝ ሳደርግ ሲሜትሪክ ሜትሪክስ አገኛለሁ ማለት ነው። ይህንን ነገር ማወቅ መቻል አለባችሁ ማለት ነው። ሲቀጥል ደግሞ የማሳያችሁ የዚህን ሜትሪክስ ስኪው ሲሜትሪ ፈልጉ ከተባልኩኝ ደግሞ ምንድነው ማደርገው ማለት ነው? ስኪው ሲሜትሪ ሲሆን ደግሞ እንደምታደርጉት ሜትሪክስ ኤ ማይነስ ኤ ትራንስፖዝ ነው ማደርገው ማለት ነው። እሺ እንቀንስ። አሁን ደግሞ 3 ማይነስ 3 ምንድነው የሚሆንልኝ? 0 2 ማይነስ 5 ስንት ነው የሚሆንልኝ? ማይነስ 3 1 ማይነስ 8 ማይነስ 7 5 ማይነስ 2 3 6 ማይነስ 6 0 7 ማይነስ 2 5 8 ማይነስ 1 7 2 ማይነስ 7 ማይነስ 5 1 ማይነስ 1 0። ቅድም ምን ብያችኋለሁ? ስኪው ሲሜትሪ ለመሆን ዲያጎናሉ ምን መሆን አለበት ብለናል? 0 መምጣት አለበት ብለናል። አሁን እንግዲህ ይሄኛው ሜትሪክሳችን ደግሞ ስኪው ሲሜትሪ ነው ለመባል ምን ማድረግ አለብን ማለት ነው? ትራንስፖዙን እንፈልግ መጀመሪያ፣ የዚህን ትራንስፖዝ ማለት ነው። የምን ትራንስፖዝ? የኤ ማይነስ ኤ ትራንስፖዙን እንፈልግ። ትራንስፖዙ ስንፈልግ ማለት ሮውና ከለመኑን ማቃየር ማለት ነው። አሁን ይሄኛውን ኮሎመን ምን የምናደርገው? ሮው እናድርገው። 0 3 7 ይሆናል። እሺ ከዛስ እንደገና ደግሞ ይሄኛውን ሰከንድ ሮ እናደርገዋለን። ማይነስ 3 0 ማይነስ 5 ይሆናል። ይሄኛውም ደግሞ ሰርድ ሮ አድርገዋለሁ ማለት ነው። ማይነስ 7 5 0። እንግዲህ ምን ብለናል? ስኪው ሲሜትሪ ነው ለመባል ይሄኛው ሜትሪክስ እና ይሄኛው ሜትሪክስ ምን መሆን አለባቸው? አንዱ በኔጌቲቭ ሲባዛ እኩል መሆን አለበት ማለት ነው። ያ ማለት ምን ማለት ነው? ይሄኛው ያገኘነው ሜትሪክስ አለ ከምን ጋር እኩል መሆን አለበት? ከዚህኛው ኔጌቲቭ ጋር፣ ኔጌቲቭ ኦፍ ኤ ማይነስ ኤ ትራንስፖዝ ጋር መሆን መቻል አለበት ማለት ነው። ስናደርገው ደግሞ ትክክል ነው። ይሄው ይህንን በኔጌቲቭ ስታባዙ ኔጌቲቭ ታይምስ 0 0 ራሱ ነው የምታገኙት። ኔጌቲቭ ታይምስ ማይነስ 3 ፖዚቲቭ 3 ነው የምታገኙት። ኔጌቲቭ ታይምስ ማይነስ 7 ፖዚቲቭ ነው የምታገኙት። ኔጌቲቭ ታይምስ 3 ማይነስ 3 ነው የምታገኙት። ኔጌቲቭ ታይምስ 0 0 ራሱ ነው የምታገኙት። ኔጌቲቭ ታይምስ 5 ማይነስ 5 ነው የምታገኙት ማለት ነው። ስለዚህ እንደዚህ አድርጋችሁ ነው የምትሰሩት። አሁን እንግዲህ እስካሁን ያገኘነውን ኤ ኢኩል ቱ ምን መሆን ይችላል ማለት ነው? ኤ ፕላስ ኤ ትራንስፖዝ ኦቨር 2 ፕላስ እንደገና ደግሞ ኤ ማይነስ ኤ ትራንስፖዝ ኦቨር 2 ብናደርግ ኦሪጂናሉን እናገኛለን ማለት ነው። ይሄኛውን ለሁለት አካፍለን ቅድም የሰራ ለሁለት ብናካፍለው ኦሪጂናሉን ማግኘት እንችላለን ማለት ነው። እዚህ ጋር እንደ ሰመሪ የምሰጣችሁ ምንድን ነው? አንድ ሜትሪክስ ተሰጥቶ ሲሜትሪ ነው ወይ ከተባለ ቼክ የምታደርጉት ምን አድርጋችሁ ነው? ኤ ኢኳል ቱ ኤ ትራንስፖዝ መምጣቱን ነው ቼክ የምታደርጉት።
ነገር ግን የዛን ማትሪክስ ሲሜትሪ ፈልጉ ከተባልኩኝ ምንድነው ማደርገው? ኤ ፕላስ ኤ ትራንስፖዝ በማድረግ ሲሜትሪውን ማግኘት እችላለሁ ማለት ነው። እንዲሁም ደግሞ ስኪው ሲሜትሪ ነው ወይ ቼክ አድርጉ ከተባልኩኝ ኤ ትራንስፖዝ ኢኩዋል ቱ ማይነስ ታይምስ ኤ ጋር አድርጌ እኩል ከሆነ ምን እላለሁ ማለት ነው? ያ ነገር ስኪው ሲሜትሪ ነው እላለሁ። ግን የአንድ ሜትሪክስ ስኪው ሲሜትሪ ፈልጉ ከተባልኩ ደግሞ ኤ ማይነስ ኤ ትራንስፖዝ ሳደርግ የማገኘው ምንድነው ማለት ነው? ስኪው ሲሜትሪ ነው ማለት ነው። ይህንን እንደዚህ አድርጋችሁ ትይዛላችሁ ማለት ነው። ስለዚህ ኤግዛምፕል እናያለን። አሁን ይሄኛውን ኤግዛምፕል እናያለን። አይደንቲፋይ ዘ ፎሎዊንግ ሜትሪክስስ አስ ሲሜትሪክ ስኪው ሲሜትሪክ ኦር ኔዘር ብለን የምንመልሰው የመጀመሪያው አይኤን ነው ፎር ኤ ፖዚቲቭ ኢንቲጀር ኤን። እንግዲህ ምንድነው ይሄኛው አይኤን የሚያሳየኝ አይደንቲቲ ሜትሪክስ ነው። ኤን ኦርደር እንለዋለን ማለት ነው። እኛ ኤግዛምፕል ኤንን 3 እንውሰድና ሰርድ ኦርደርን እንውሰድ ማለት ነው። ሰርድ ኦርደር ስንል i3 ማለት ነው። ይሄ ማለት ደግሞ ምን ማለት ነው? 3x3 የሆነ አይደንቲቲ ሜትሪክስ ማለት ነው። ስለዚህ እዚህ ጋር አሁን 3x3 የሆነ አይደንቲቲ ሜትሪክስ ብወስድ ዲያጎናሉ አንድ የሆነ ማለት ነው። አይደንቲቲ የምንለው 0 0 0 0 0 0 ይሄኛው ነው። ይህን እንግዲህ ትራንስፖዝ እናደርገው መጀመሪያ i3 ትራንስፖዝ በምናደርግበት ሰዓት ምን እንደሚሆነው ይሄኛውን የመጀመሪያውን ኮለመን የመጀመሪያው ሮ ማድረግ ነው ነገርየው 1 0 0 ሰከንድ ኮለመን ደግሞ ሰከንድ ሮ ማድረግ ነው 0 1 0 ሰርድ ኮለምንም ደግሞ ሰርድ ሮ ማድረግ ነው 0 0 1። አሁን እንግዲህ ይሄና ይሄኛው ምንድነው? እኩል ነው አይደለም? ስለዚህ ምንድነው ማለት ነው? እነዚህ ሁለቶቹ እኩል ከሆኑ ደግሞ i3 ትራንስፖዝ ኢኳል ቱ i3 ከሆነ ምን ማለት እንችላለን? in ትራንስፖዝ ኢኳል ቱ in ማለት እንችላለን። ስለዚህ ምን ይሆናል ማለት ነው? ሲሜትሪክ ነው ማለት ነው። በቀላሉ ሲሜትሪክ ነው ብለን እንመልሳለን ማለት ነው። ለሁለተኛው ደግሞ ሜትሪክስ ኤ ነው የተሰጠኝ። እንደምታዩት ሜትሪክስ ኤ ደግሞ ትራንስፖዙን ብሰራ ምንድነው የሚሆነው? ትራንስፖዙ አንድ የመጀመሪያውን ኮለመን ምን ማድረግ ነው? ሮ ማድረግ ነው ማለት ነው። ፈርስት ሮ ማድረግ ነው 1 2 3። ከዛስ ሁለተኛውን ኮለመን ደግሞ ሁለተኛው ሮ ማድረግ ነው 2 5 4። ከዛስ ሶስተኛውን ኮለመን ደግሞ ሰርድ ሮ ማድረግ ነው 3 4 9። አሁን እንግዲህ ይሄ ኤ ትራንስፖዝ እና ኤ እኩል ነው ወይስ አይደለም የሚለውን እናስተያያለን። ዘሴም ናቸው። ዘሴም ከሆኑ ደግሞ ምንድነው ማለት ነው? ሲሜትሪክ ነው ማለት እንችላለን ማለት ነው። ሜትሪክስ ቢ ደግሞ በምናይበት ሰዓት መጀመሪያ ላይ ስናየው ስኩዌር ነው፣ ትክክል ነው። እሺ አንዱን ስቴፕ አሟልታል። ሁለተኛ ደግሞ ዲያጎናሉ 0 ነው። እሺ ሶስተኛውን ነው ቼክ ማድረገው። ሶስተኛው ደግሞ ምንድነው? ትራንስፖዙን እፈልጋለሁ። ቢ ትራንስፖዝ ማለት የመጀመሪያውን ኮለመን የመጀመሪያው ሮ ማድረግ ነው 0 2 -3 ይሆንልኛል ማለት ነው። እንደገና ሁለተኛውን ኮለመን ደግሞ ሁለተኛው ሮ ማድረግ ነው -2 0 4 ማድረግ ነው። ከዛስ ሶስተኛውን ኮለመን ሶስተኛው ሮ ማድረግ ነው 3 -4 0 አደርጋለሁ ማለት ነው። ከዛም በኋላ ምንድነው አሁን ቢ ትራንስፖዝ ኢኩዋል ቱ ማይነስ ታይምስ ቢ ከሆነ ምንድነው ለማለት ነው? ስኪው ሲሜትሪ ነው። ቼክ እናድርግ። አሁን ቢ ትራንስፖዛችን ይሄ ነው። የቢን ሜትሪክስ በኔጌቲቭ ላባዛው 0 ታይምስ ኔጌቲቭ ያው 0 ነው የምናገኘው። እሺ ይሄው እዚህ ጋር አለ። ከዛን ይሄኛውን ደግሞ በኔጌቲቭ 2 ባባዛው እንደ ፖዚቲቭ 2 ነው የሚሆነው አይደል? አይዮ እዚህ ጋር 2 ነው የሚሆነው፣ ትክክል ነው ማለት ነው። እሺ ይሄን 3 ደግሞ በኔጌቲቭ ሳባዛው ኔጌቲቭ 3 ነው። ይሄው ኔጌቲቭ 3 እዚህ ጋር እኩል ነው ማለት ነው። እንደገና ወደዚህኛው ደግሞ እንምጣ። ይሄኛውን በኔጌቲቭ ባባዛው ይሄው እዚህ ጋር ኔጌቲቭ 2 ነው፣ እኩል ነው ማለት ነው። 0 0 ነው፣ ችግር የለብንም። -4ን በኔጌቲቭ ባባዛው ፖዚቲቭ 4 ነው። እቺኛቱን በኔጌቲቭ ባባዛት ፖዚቲቭ ትሆናለች። ይሄኛውን በኔጌቲቭ ሳባዛው ኔጌቲቭ ይሆናል። ይሄ ያው እንደዚህ እንዳለ ይቀመጣል ማለት። ስለዚህ ምንድነው ማለት ነው? ስኪው ሲሜትሪ ነው እንላለን ማለት ነው። ለሲ ደግሞ እንሰራለን። ሲ ትራንስፖዝን እንፈልግ መጀመሪያ። ሲ ትራንስፖዝን በምንፈልግበት ሰዓት ምንድነው የሚሆነው? የመጀመሪያውን ኮለመን ፈርስት ሮ አደርጋለሁ ማለት ነው 1 5 -3 ይሆናል። ይሄኛውን ሰከንድ ኮለመን ደግሞ ምን አደርጋለሁ? ሰከንድ ሮ አደርጋለሁ ማለት ነው 0 0 2። ከዛ እንሳ ይሄ ሰርድ ኮለመንን ደግሞ ሰርድ ሮ አደርጋለሁ ማለት ነው 3 7 4 ይሆንልኛል። አሁን ስታዩት ይሄኛውና ይሄኛው ምንም አይገናኝም። የማይገናኝ ከሆነ ደግሞ ምን አለ ማለት ኔዘር እንላለን። ስኪውም አይደለም ሲሜትሪክም አይደለም ማለት ነው። እንደዚህ ያደረግን ነው የምንሰራው። ይሄኛውን ሁለተኛውን ኤግዛምፕል ደግሞ እናያለን።
እዚህ ጋር እንደምታዩት ሜትሪክስ ኤ ተሰጥቶኛል። የተጠየቅኩት ቢ ነው። ቢ ማለት ግን ምን ማለት ነው? የሜትሪክስ ኤ እና የትራንስፖዙ ደምረን ለሁለት ስናካፍለው ማለት ነው። እሱን ነው የምንሰራው መጀመሪያ። እዚህ ጋር መጀመሪያ ኤ ትራንስፖዝን እንፈልግ። ኤ ትራንስፖዝ ማለት ይሄኛውን ምን ማድረግ ነው? ይሄኛውን የመጀመሪያውን ኮለመን የመጀመሪያው ሮ ማድረግ ነው። ስለዚህ 1 ማይነስ 4 6 ማለት ነው። ከዛስ 2 3 ማይነስ 10 ከዛስ 3 8 5 እናደርጋለን ማለት ነው። ከዛም በኋላ ሁለቱን እንደምራቸዋለን መጀመሪያ። አሁን ኤ ፕላስ ኤ ትራንስፖዝ ማለት ምንድን ነው የሚሆንልኝ? አንድ ሲደመር አንድ ሁለት፣ ኮረስፖንዲንግ ኤሌመንቶችን ነው የምንደምረው። 2 ሲደመር ማይነስ 4 ማይነስ 2፣ 3 ሲደመር 6 9፣ ማይነስ 4 ሲደመር 2 ማይነስ 2፣ 3 ሲደመር 3 6፣ 8 ሲደመር ማይነስ 10 ማይነስ 2፣ 6 ሲደመር 3 9፣ ማይነስ 10 ሲደመር 8 ማይነስ 2፣ 5 ሲደመር 5 10። የዚህኛውን እንግዲህ ሃፉን ነው የምፈልገው ማለት ነው። ስለዚህ አሁን እንግዲህ ለኤ ነው እየሰራው ያለሁት። ቢ ማለት 1/2 ኦፍ ኤ ፕላስ ኤ ትራንስፖዝ ነው ማለት ነው። እንደዚህ በሚሆንበት ሰዓት ታዲያ ምንድን ነው የሚሆንልኝ? የመጀመሪያው 1 ይሆናል። ከዛስ ማይነስ 1 ይሆናል። ከዛስ 9/2 ይሆንልኛል። ከዛስ ማይነስ 1 ይሆናል። ከዛስ 3 ይሆናል። ከዛ ማይነስ 1 ከዛን እዚህ ጋር 9/2 ከዛስ ማይነስ 1 ከዛስ 5 ይሆንልኛል ማለት ነው። እንደዚህ ይሆንልኛል። እሺ እዚህ ጋር ቢን ደግሞ ምንድነው የምንሰራው? መጀመሪያ ኤ ማይነስ ኤ ትራንስፖዝ ነው። ኤ ማይነስ ኤ ትራንስፖዝ እናድርግ። ከኤ ላይ ነው ኤ ትራንስፖዝን የምቀንሰው ማለት ነው። እሱን ደግሞ እሰራለሁ። ይኸውና ከአንድ ላይ አንድ ስንቀንስ ምንድን ነው የሚሆነው? 0 ይሆንልኛል። ከሁለት ላይ ማይነስ 4 ስናደርግ ደግሞ ፖዚቲቭ 6 ይሆንልኛል። ያው 2 ማይነስ ኦፍ ማይነስ 4 ማለት 6 ነው የሚሆነው ማለት ነው። ከዛስ 3 ላይ 6 ስንቀንስ ደግሞ ማይነስ 3 ነው። ማይነስ 4 ላይ ማይነስ 2 ስንቀንስ ማይነስ 6 ይሆናል። 3 ላይ 3 ስቀንስ 0 ነው። 8 ላይ ማይነስ ኦፍ ማይነስ 10 ሳደርግ ደግሞ ፖዚቲቭ ይሆንና 18 ይሆናል ማለት ነው። እሺ 6 ላይ 3 ነው የሚሆነው። ማይነስ 10 ማይነስ 8 ሲሆን ማይነስ 18 ይሆናል ማለት ነው። 5 ላይ 5 ስቀንስ 0 ይሆናል። ከዛን እዚህ ጋር እንግዲህ ምንድን ነው የምፈልገው ማለት ነው? ሲ የሚባል ሜትሪክስ ነው። 1/2 ኦፍ ኤ ማይነስ ኤ ትራንስፖዝ ነው። ይህን እንግዲህ በ1/2 በማባዛበት ሰዓት 0 3 ማይነስ 3/2 ማይነስ 3 0 9 3/2 ማይነስ 9 0 ይሆንልኛል ማለት ነው። እንደዚህ ሆነ ማለት ነው። አሁን ይሄኛውንና ይሄኛውን ብትደምሩት ደግሞ በአጠቃላይ ይሄኛውን ሜትሪክስ ሲ እና ይሄኛውን ሜትሪክስ ቢ ብትደምሩት ይሄ ኦሪጂናሉ ነው የምታገኙት። ቼክ አድርጉት። ይኸው 1 + 0 1 ነው። ማይነስ 1 + 3 ፖዚቲቭ 2 ነው። 9/2 ማይነስ 3/2 ማለት 3 ነው የምታገኙት ማለት ነው። ስለዚህ ሁለቱን እነዚህን በምትደምሩበት ሰዓት ምን እንደምታገኙት ማለት ነው? እነዚህን ስትደምሩ ራሱ ኦሪጂናሉን ነው የምታገኙት ማለት ነው። በአጠቃላይ እዚህ ጋር መረዳት ያለባችሁ ምንድን ነው? ኤ ፕላስ ኤ ትራንስፖዝ ማለት ምን ማለት ነው? ሲሜትሪክ ማለት ነው። ኤ ማይነስ ኤ ትራንስፖዝ ማለት ስኪው ሲሜትሪ ነው። እንግዲህ እዚህ ጋር እንደምትረዱት ኤ ፕላስ ኤ ትራንስፖዝ ማለት ሲሜትሪክ ሜትሪክስ አግኝተናል። ይሄ ያገኘነውን ሲሜትሪክ ሜትሪክስ በአንድ ሁለተኛ ብናባዛው ወይም ደግሞ ለሁለት ብናካፍለው ስቲል የምናገኘው ሲሜትሪክ ነው ማለት ነው። ስኪው ሲሜትሪም ደግሞ ኤ ማይነስ ኤ ትራንስፖዝ አድርገን አግኝተናል። ኤ ማይነስ ኤ ትራንስፖዝ አድርገን ያገኘነውን ስኪው ሲሜትሪ በአንድ ሁለተኛ ብናባዛው ወይም ለሁለት ብናካፍለው ስቲል ስኪው ሲሜትሪ ነው ማለት ነው። ዋናው ሐሳብ ግን እዚህ ጋር ያገኘነውን ሲሜትሪ እና ስኪው ሲሜትሪ ስንደምረው ኦሪጂናሉን እንዲሰጠኝ ከደመርነው በኋላ ለሁለት ማካፈል አለብን ማለት ነው። እንግዲህ ስኪው ሲሜትሪን እና ሲሜትሪክን ደምረን ለሁለት ስናካፍለው ኦሪጂናሉን ሜትሪክስ እናገኛለን ማለት ነው። በአጠቃላይ ይሄን ትይዙልኛላችሁ። ከዛን እዚህ ጋር ኤክሰርሳይዝ አለ። ይህንን ኤክሰርሳይዝ ደግሞ እንሰራለን ማለት ነው። የመጀመሪያው አንደኛ አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ሜትሪክስስ አስ
ሲሜትሪክ፣ ስኪው ሲሜትሪክ ኦር ኔዘር። መጀመሪያ ከእናንተ የሚጠበቀው ምንድነው? ትራንስፖዙን መፈለግ ነው። ለምሳሌ ይሄኛውን እንስራ፣ ለኤ እንስራ። ኤ ትራንስፖዝ ምንድን ነው የሚሆነው? ይሄኛውን ኮሎመን ፈርስት ሮ ማድረግ ነው። 1 2 3 ከዛስ 2 1 0 ከዛስ 3 0 5። አሁን ይሄኛውና ይሄኛው እኩል ነው ወይ የሚለውን ነው ቼክ የምታደርጉት። ኤ ኢኩል ቱ ኤ ትራንስፖዝ ከሆነ ሲሜትሪክ ነው ማለት። ስለዚህ አሁን ይሄ ሜትሪክስ ሲሜትሪክ ነው ለመባል ቼክ እናድርግ። እኩል ነው ወይ? ሜትሪክስ ኤ ማለት ምን ማለት ነው? 1 2 3 2 1 0 3 0 5 ነው። ኢኩል ቱ ትራንስፖዝ ደግሞ ይሄ ነው 1 2 3 2 1 0 3 0 5። እነዚያም ኮረስፖንዲንግ ኤሌመንቶች እኩል ናቸው ወይ? ይሄና ይሄ እኩል ነው። ይሄና ይሄ እኩል ነው። ይሄና ይሄ እኩል ነው። ይሄና ይሄም እኩል ነው። ይሄና ይሄም እኩል ነው። ይሄና ይሄም እኩል ነው። ይሄና ይሄ ይሄና ይሄ ይሄና ይሄ እኩል ነው። ስለዚህ ይሄኛው ምንድነው ማለት ነው? ሲሜትሪክ ነው እንላለን ማለት ነው። ቢን ደግሞ ቼክ እናደርጋለን። ቢ ትራንስፖዝን በመፈለግ ነው የምንጀምረው። ቢ ትራንስፖዝን በመፈለግበት ሰዓት ይሄኛው ፈርስት ሮ ይሆናል 0 -1 2 ከዛስ ይሄኛው ደግሞ ሰከንድ ሮ ይሆናል 1 0 -3 ከዛስ -2 3 0። አሁን ይሄኛው ደግሞ አሁን ኮረስፖንዲንግ ኤሌመንቶቹ እኩል አይደሉም። ስለዚህ ሲሜትሪ ነው አንልም ማለት ነው። ሲሜትሪ ነው አለም። እስኪው ነው ወይ ለሚለው ግን ቼክ እናድርግ። እስኪው ለመሆን ደግሞ ምን ብለናል? ቢ ትራንስፖዝ ኢኳል ቱ ማይነስ ታይምስ ቢ መሆን አለበት አይደለም? እንግዲህ ይሄኛውን ሜትሪክስ ቢን በኔጌቲቭ እናባዛው። በኔጌቲቭ በማባዝ ማይነስ ቢ ማለት ምንድነው የሚሆንልኝ? 0 -1 ፖዚቲቭ ይሆናል በኔጌቲቭ ሲባዛ፣ ይሄኛውን ፖዚቲቭ ይሆናል። -1 በኔጌቲቭ ሳባዛው ከዛስ 0 ከዛስ ኔጌቲቭ 3 ይሆንልኛል። ከዛ እዚህ ጋር 2 በኔጌቲቭ ስትባዛ -2 ትሆናለች። እቺ ደግሞ ፖዚቲቭ ትሆናለች። እቺ 0 ትሆናለች። አሁን ይሄኛውና ይሄኛው እኩል ነው ወይ? እኩል ነው። ቼክ እናደርግ። ይሄው 0 እና 0 -1 እና -1 2 እና 2 1 እና 1 0 እና 0 -3 እና -3 -2 እና -2 3 እና 3 0 እና 0። ስለዚህ እኩል ነው ማለት ነው። አሁን ቢ ትራንስፖዝ ኢኳል ቱ ቢ ከሆነ ደግሞ ምንድነው ማለት ነው? እስኪው ነው ማለት እንችላለን ማለት ነው። እስኪው ሲሜትሪ ነው ማለት ነው። ከዛ እናንተ ደግሞ ይሄንን ቼክ ታደርጋላችሁ። ይሄንንም ቼክ ታደርጋላችሁ ማለት ነው። እኩል ካልሆነ ከትራንስፖዙ ጋር ሲሜትሪ አይደለም ማለት ነው። ከኔጌቲቭ ጋር ደግሞ ከሆነ ትራንስፖዙ ከኔጌቲቭ ሜትሪክሱ ጋር ደግሞ ካልሆነ እስኪው አይደለም። ስለዚህ ሁለቱንም ካልሆነ ደግሞ ኔዘር እንላለን ማለት ነው። ሁለተኛው እዚህ ጋር ሌት ሜትሪክስ ኤ እዚህ ጋር ተሰጥቶኛል። ፋይንድ ሲሜትሪክ ሜትሪክስ ቢ ኤንድ ስኪው ሲሜትሪክ ሜትሪክስ ሲ ሶ ዛት ኤ ኢኳል ቱ ቢ ፕላስ ሲ ነው። አሁን ሲሜትሪክ ሜትሪክስ የሆነ ቢ እና ስኪው ሲሜትሪክ ሜትሪክስ የሆነ ሲን እንፈልጋለን። ግን ምን መሆን አለበት? ሁለቱ ሲደመሩ ከኤ ጋር እኩል መስጠት አለበት። እንግዲህ እዚህ ጋር ቀደም እንደነገርኳችሁ አንድ ሜትሪክስ ሰጥቶኝ የእሱን ሲሜትሪ ፈልጉ ከተባለ እንዴት አድርገን ነው የምንሰራው ነው ያልኳችሁ። ኤ ፕላስ ኤ ትራንስፖዝ በምናደርግበት ሰዓት ምንድን ነው የምናገኘው? ሲሜትሪ ሜትሪክስ እናገኛለን ማለት ነው። እንዲሁም ደግሞ ኤ ማይነስ ኤ ትራንስፖዝ በምናደርግበት ሰዓት ምንድን ነው የምናገኘው? እስኪው ሲሜትሪ እናገኛለን ማለት ነው። እስኪው ሲሜትሪክ ሜትሪክስ እናገኛለን። ነገር ግን የሲሜትሪክ እና የስኪው ሲሜትራችን ድምሩ ኦሪጂናሉን እንዲሰጠኝ ከተፈለገ ምንድን ማድረግ ያለብኝ? ኤ ኢኩል ቱ ምን ማድረግ አለብኝ ማለት ነው? 1/2 ኤ ፕላስ ኤ ትራንስፖዝ ፕላስ 1/2 ኦፍ ኤ ማይነስ ኤ ትራንስፖዝ አድርጌ መስራት አለብኝ ማለት ነው። እዚህ ጋር ታዲያ ቢ ብዬ መወስዳት የትኛዋን ነው? እችኛቷን ነው ማለት ነው። ቢ ብዬ ልውሰዳት፣ እችንም ምን ብዬ ልውሰዳት? ሲ ብዬ ወስዳት አለው ማለት ነው። ስለዚህ አሁን ቢ ማለት ምን ማለት ነው? 1/2 ኦፍ ኤ ፕላስ ኤ ትራንስፖዝ። ይሄኛው ምንድን ነው? ሲሜትሪክ ነው። የሲሜትሪካችን ሀፍም ምንድን ሊሆን ይችላል ማለት ነው? ሲሜትሪክ መሆን ይችላል። ስለዚህ ይሄው እንደዚህ ያራኮኝ ማለት ነው። እዚህ ጋር የተጠየኩት እንደዛ ሰለ ድምራቸው የነዚህ ሁለቱ ድምር ምን መስጠት አለበት? ይሄኛው ኦሪጂናሉን መስጠት መቻል አለበት። ሲም ደግሞ ምን አድርገን እንወስዳለን ማለት ነው? 1/2 ኤ ማይነስ ኤ ትራንስፖዝ እናደርጋለን ማለት ነው። አሁን መጀመሪያችን እንስራ እስኪ። ኤ ፕላስ ኤ ትራንስፖዝ የምትላል ለመስራት ኤ ትራንስፖዝን እንፈልጋለን መጀመሪያ። እዚህ ጋር ኤ ትራንስፖዝ ማለት ይሄኛውን የመጀመሪያውን ኮሎመን የመጀመሪያው ሮ ማድረግ ነው። 1 2 3 ከዛስ ሁለተኛውን ኮሎመን ደግሞ ሰከንድ ሮ እናደርገዋለን። 2 4 1 ከዛ ይሄኛውን ሰርድ ኮሎመን ደግሞ ሰርድ ሮ እናደርገዋለን።
6 3 6 5 አሁን ትራንስፖዙ እንደዚህ አድርገን ሰራን። ከዛን እንግዲህ የእነዚህን ሁለቱን ድምር እንሰራለን። መጀመሪያ ኤ ፕላስ ኤ ትራንስፖዝ በማድረግበት ሰዓት ምንድን ነው የማገኘው? አንድ ሲደመር አንድ ኮረስፖንዲንግ ኤሌመንቶችን ነው የምትደምሩት። 2 ይሆንላችኋል። ከዛ 4 ይሆንላችኋል። ከዛ 6 ከዛ አሁንም 4 ከዛ 8 ከዛ 7 ከዛ ደግሞ 6 ከዛ አሁንም 7 ከዛ 10 ይሆንላችኋል። ከዛን ይሄንን ለሁለት አካፍሉት ቢን ለማግኘት ማለት ነው። ስለዚህ ቢ አሁን እዚህ ጋር ምን ይሆንልኛል ማለት ነው? ለሁለት ሳካፍለው ይሄኛውን አንድ ይሆናል። ይሄኛው ለሁለት ሲካፈል ይሄ ለሁለት ሲካፈል ደግሞ ሁለት ይሆንልኛል። 6 ለሁለት ሲካፈል ደግሞ 3 ይሆንልኛል። ከዛስ 4 ለሁለት ሲካፈል ሁለት ነው 4። ከዛን እዚህ ጋር ደግሞ 7/2 ይሆንልኛል። ከዛስ ይሄኛውንም ለሁለት ሲካፍለው 3 ይሆንልኛል። እዚህ ጋር 7/2 ከዛ ይሄኛው ደግሞ ለሁለት ሲካፍለው 5 ይሆንልኛል ማለት እንደዚህ ያደረኩኝ። አሁን ደግሞ እዚህ ጋር ኤ ማይነስ ኤ ትራንስፖዝን እንስራ። በነገራችን ላይ ይሄንን አሁን ቼክ ብታደርጉት ሲሜትሪክ ነው። ሲሜትሪክ ለመደረግ ደግሞ እንደምታደርጉት ኤ ፕላስ ኤ ትራንስፖዝን እንደገና ትራንስፖዝ ስታደርጉ ከዚህ ጋር እኩል ይመጣላችኋል። ኤ ማይነስ ኤ ትራንስፖዝ ደግሞ ምን እንደሚሆን እንይ። 1 ሲቀነስ 1 0 ነው። 2 ሲቀነስ 2 0 ነው። 3 ሲቀነስ 3 0 ነው። ይሄኛው ሲቀነስ ይሄ ማለት ነው። 2 ሲቀነስ እዚህም ጋር 2 አለ 0 ይሆንላችኋል። 4 ሲቀነስ 4 ምን ይሆንላችኋል? 0። 6 ሲቀነስ 1 5 ይሆንላችኋል። ከዛ 3 ሲቀነስ 3 0። 1 ሲቀነስ 6 ማይነስ 5 5 ሲቀነስ 5 0። ከዛውን ይሄንም ኤ ማይነስ ኤ ትራንስፖዝ ካገኛችሁ በኋላ ይሄን ትራንስፖዝ አድርጋችሁ ይሄኛውን ማለት ነው ትራንስፖዝ አድርጋችሁ ይሄኛውን በኔጌቲቭ ስታባዙት እኩል ነው የምታገኙት። ምን ማለት እንደሆነ ልንገራችሁ። ኤ ማይነስ ኤ ትራንስፖዝ ሆል ትራንስፖዝ ብታረጉትና ይሄኛውን በኔጌቲቭ ብታባዙት ኔጌቲቭ ኦፍ ኢኳል ቱ ኔጌቲቭ ኦፍ ኤ ማይነስ ኤ ትራንስፖዝ ብታረጉት እኩል ነው የምታገኙት። እንዲህ ሲሆን ደግሞ ምንድነው ስኪው ነው ማለት ነው። አሁን ይሄንን እንግዲህ ለሁለት እያካፈልን እዚህ ጋር እናስቀምጣለን። 0 0 0 0 0 5/2 0 ማይነስ 5/2 0 ይመጣልናል ማለት ነው። አሁን እንግዲህ ይሄኛውን ሜትሪክስ ሲ እና ሜትሪክስ ቢን አገኘን። ሁለቱ ሲደመሩ ምን እንደሚሰጡኝ ይሄው ኦሪጂናሉ ይሰጠኛል ማለት ነው። ቼክ እናድርገው። ኤ ኢኳል ቱ ቢ ፕላስ ሲ ነው የሚሆነው። ቢ ማለት ምንድን ነው? ይኸው እዚህ ጋር 1 2 3 ከዛስ 2 4 7/2 3 7/2 5 ፕላስ ከዛ ሲስ እዚህ ጋር ደግሞ 0 0 0 0 0 5/2 ከዛስ 0 ማይነስ 5/2 0 ነው። አሁን ይህንን ነው እንግዲህ የምንደምረው 1 ፕላስ 0 1 ነው የሚሆነው። 2 ፕላስ 0 2 ነው የሚሆነው። 3 ፕላስ 0 3 ራሱ ነው የሚሆነው። 2 ፕላስ 0 አሁንም 2 ነው የሚሆነው። 4 ፕላስ 0 4 ነው የሚሆነው። 7/2 ፕላስ 5/2 6 ነው የሚሆንላችሁ ማለትም ይሄ ታችኛው ተመሳሳይ ስለሆነ አንድ ወስዳለሁ። የላይኛውን ብደምር 12 ነው። 12 ሲካፈል 6 ይሆንላችኋል። ከዛ 3 ሲደመር 0 አሁንም 3 7/2 ፕላስ ማይነስ 5/2 ያው ፕላስ ታይምስ ማይነስ ማይነስ ስለሆነ እንደዚህ ያደርጋል ማለት ነው። 7 ማይነስ 5 2 ነው። 2/2 1 ነው የሚሆንላችሁ 1 ከዛ 5 ፕላስ 0 5 አያችሁ ከኦሪጂናሉ ጋር ዘሴም ሆነ ማለት ነው። ስለዚህ እዚህ ጋር አሁን ሲሜትሪ ፈልገው ተባላችሁ ኤ ፕላስ ኤ ትራንስፖዝ ታደርጉ ሲሜትሪክ ነው የምታገኙት። ኤ ማይነስ ኤ ትራንስፖዝ ታደርጉ ስኪው ሲሜትሪክ ነው። አንድ እዚህ ጋር ማጠቃለያ ሰጣችኋለሁ። አሁን ዝም ብሎ ይሄ ሜትሪክስ ሰጥቶኝ ሜትሪክስ ኤ ሰጥቶኝ የዚህን ሲሜትሪ ፈልግ ከተባልኩ ኤ ትራንስፖዙን ፈልጌ ስደምረው ሲሜትሪክ ነው ማገኘው። ሳቀናነስ ደግሞ ስኪው ነው ማገኘው። ግልጽ ነው። ግን እቺ ኮንዲሽን ከተቀመጠች ልክ እዚህ ጋር እንደተቀመጠው ከተቀመጠች ኤ ማለት ግን ምን መሆን አለበት? የሲሜትሪካችን ሀፍ እና የስኪው ሲሜትሪካችን ሀፍ ድምር ነው ማለት ነው። ስለዛ አሁን የተጠየቁት ፈተና ላይ ቢሆን ቢ ማለት የትኛውን ነው? ወይም ደግሞ ኤ ፕላስ ኤ ትራንስፖዝ ሲሜትሪክን አለም የተጠየቁት 1/2 ያለው ነው። ምክንያቱም ሲደመሩ ይሄንን መስጠት ስላለበት ማለት ነው። ስለዚህ ይሄኛውን ነው የተጠየቁት። ከሰራው በኋላ በ1/2 ማባዛት አለብኝ ማለት ነው። ወይም ደግሞ ለሁለት ማካፈል መቻል አለብኝ ማለት ነው።
ነገር ግን እቺ ኮንዲሽን ግን ባትቀመጥ ኤ ፕላስ ኤ ትራንስፖዝ ራሷ ምን መሆን ትችላለች? ሲሜትሪ መሆን ትችላለች ማለት ነው። እቺ ኮንዲሽን ስላለች ግን ይሄኛውን ነው የምንፈልገው ማለት ነው። ሶስተኛ ላይ ደግሞ የምናየው ሌት ኤ ኢኩል ቱ ምንድነው 1 0 ቢ ኤ 1 ሲ 2 0 5 አሁን ይሄን የተጠየቅኩት ኤ እና ቢ ሲ ነው የተጠየቅኩት። ግን ኤ ምንድነው ተብያለሁ? ሲሜትሪክ ነው ተብያለሁ። ሲሜትሪክ ነው ማለት ትራንስፖዙ ጋር እኩል ነው። ትራንስፖዙን እንፈልግ መጀመሪያ የዚህ ትራንስፖዝ ማለት ምንድነው? 1 0 ቢ ይመጣል። ከዛስ ኤ 1 ሲ ይመጣል። ከዛስ 2 0 5 ይመጣል። ስለዚህ ይሄኛውና ይሄኛው እኩል ከሆነ ኮረስፖንዲንግ ኤሌመንቶቹ እኩል መሆን አለባቸው ማለት ነው። ይሄኛውና ይሄኛው እኩል መሆን አለበት። ኤ ምን ሆነልኝ ማለት ነው? 0። ይሄኛውና ይሄኛው ምን መሆን አለበት? እኩል መሆን አለበት። ስለዚህ ቢ ኢኳል ቱ ስንት ሆነ? 2። እዚህ ጋርስ ይሄኛውና ይሄኛው ምን መሆን አለበት? እኩል መሆን አለበት ማለት ነው። ስለዚህ ቢ ስንት ነው? 2 መጣልኝ አሁንም። እሺ እንደገና ደግሞ ሲ እና 0 እኩል መሆን አለበት። ሲ ኢኳል ቱ 0 ሆነ ማለት ነው። እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። አሁን ደግሞ የምናየው ዲያጎናል ሜትሪክስስ ኤንድ ትሪያንጉላር ሜትሪክስስ የሚለው ነው። በቀላል መንገድ አስረዳችኋለሁ። አብራችሁኝ ሁኑ። ዲያጎናል ሜትሪክስስ በምንልበት ሰዓት ምን አይነት ሜትሪክስ ነው የሚለውን አሳያችኋለሁ። አሁን መጀመሪያ ላይ አንድ ስኩዌር ሜትሪክስ እንውሰድ። ያ ስኩዌር ሜትሪክስ ኤ ነው ብለን እንስብና ኤን በአብሪቬሽን ጻፈው። ኤ አይ ጄ ኤን ባይ ኤን ነው። ይሄ ኤን ባይ ኤን የሚያሳየው ስኩዌር መሆኑን፣ ነምበር ኦፍ ሮው እና ነምበር ኦፍ ኮለመኑ እኩል መሆኑን እንዲሁም ደግሞ ኤን ኦርደር ብለን መጥራት እንችላለን። ኤን ኦርደር ማለት ለምሳሌ ኤን 3 ሆነ ማለት 3 ባይ 3 ማለት ነው። 2 ሆነ ማለት ደግሞ 2 ባይ 2 ሆነ ማለት ነው። እንደዚህ አይነት ሜትሪክስ ካለኝ ኤ 1 1 ኤ 2 2 ኤ 3 3 እያለ እስከ ኤ ኤን ኤን ድረስ ያለው ምን ብለን እንጠራቸዋለን ማለት ነው? ዲያጎናል ኤሌመንትስ ኦፍ ሜትሪክስ ኤ ብለን መጥራት እንችላለን። ዲያጎናል ኤሌመንትስ ኦፍ ሜትሪክስ ኤ ብለን መጥራት እንችላለን ማለት ነው። ይሄኛው በአጭሩ ጽፌው ነው። ዲያጎናል ኤሌመንትስ ኦፍ ሜትሪክስ ኤ ብለን መጥራት እንችላለን ማለት ነው። እንግዲህ ይሄም ዲያጎናል ሜትሪክስ ኤ አይ ጄ ኢኳል ቱ 0 ፎር ኦል አይ ዲፍረንት ፍሮም ጂ ከሆነ ምን እንላለን ማለት ነው? ዲያጎናል ሜትሪክስ እንላለን። ይሄኛው ሜትሪክስ እንደነገርኳችሁ ስኩዌር ሜትሪክስ ነው። ስኩዌር ሜትሪክስ ሆኖ ኤ አይ ጄ ኢኳል ቱ 0 ፎር ኦል አይ ዲፍረንት ፍሮም ጂ ምን ማለት ነው? ከኤ 1 1 ከኤ 2 2 ከኤ 3 3 ከኤ ኤን ኤን ውጭ ያለው እንዳለ ኢንትሪዎቹ ወይም ኤሌመንቶቹ 0 ከሆኑ ያንን ዲያጎናል ሜትሪክስ እንላለን ማለት ነው። ለምሳሌ ኤ 1 1 ማለት 0 አይሆንም፣ ምክንያቱም አይ ዲፍረንት ፍሮም ጄ የሚል ስፔሲፊኬሽን ስለሰጠኝ ማለት ነው። ከዛ ውጭ ግን ለምሳሌ ኤ 1 2 ወይም ኤ 2 1 ምን መሆን አለበት ማለት ነው? 0 መሆን አለበት። ምክንያቱም 1 ዲፍረንት ፍሮም 2 ነው፣ 2 ዲፍረንት ፍሮም 1 ነው። ስለዚህ እንደዚህ ከሆነ የሆነ ስኩዌር ሜትሪክስ ኤ ከተሰጠኝ ኢንትሪዎቹ ከዲያጎናል ኤሌመንቶቹ ውጪ 0 ከሆነ ዲያጎናል ሜትሪክስ እንለዋለን ማለት ነው። እዚህ ጋር እንግዲህ እንደምታዩት ይኸው ከዲያጎናል ኤሌመንቶቹ ውጪ ያሉት 0 ናቸው። ዲያጎናል ኤሌመንት የምላቸው ኤ 1 1 ኤ 2 2 ኤ 3 3 እያለ እስከ ኤ ኤን ኤን ድረስ ያለው ማለት ነው። ከነዚህ ውጪ ያሉት ወደ ላይ በኩልም ያለው ወደ ታች በኩልም ያለው 0 ከሆነ ዲያጎናል ሜትሪክስ እንለዋለን ማለት ነው። እሺ እዚህ ጋር ግን ማወቅ ያለብን እነዚህ ዲያጎናል ኤሌመንቶቻችን አንድ አይነት ቫልዩ ከሆኑ ለምሳሌ 1 1 ከሆነ አይደንቲቲ ሜትሪክስ እንላለን ብለናል። እነዚህ ኤ1 1 ኤ2 2 ኤ3 3 ኤኤንኤን እስከሚለው ድረስ አንዳንድ ብቻ ከሆኑ እነዚህ ዲያጎናል ኤሌመንቶቹ አንድ ከሆኑ እና አንደኛ ምን ማለት ነው? ዲያጎናል ሜትሪክስ ሆኖ ምን አይነት አይደንቲቲ ሜትሪክስ ይሆንልኛል ማለት ነው። ነገር ግን ኤ1 1 ኤ2 2 ኤ3 3 ኤኤንኤን የሆነ ቫልዩ ቢሆን ለምሳሌ 2 ሊሆን ይችላል፣ 3 ሊሆን ይችላል፣ ኤኒ ነምበር ወይም ደግሞ በዚህ አልፋ ብዬ ሬፕሬዘንት ላድርገውና አልፋ 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 እያለ እንዲህ ሆነ እነዚህኞቹ 0 ይሄ 0 ከሆነ ምን እንለዋለን? ደግሞ ይሄኛውን ስካለር ሜትሪክስ ብለን መጥራት እንችላለን ማለት ነው። ስካለር ሜትሪክስ እንላለን። ዲያጎናሉ
ከአንዱ ውጪ አንድ አይነት ቁጥር ከሆኑ ስካላር ማትሪክስ ብለን መጥራት እንችላለን ማለት ነው። በዚህ ጊዜ ኤአይ ኢኳል ቱ አልፋ ማለት እችላለሁ። ምን ማለት ነው? አይ እዚህ ጋር አንድ ሲሆን ኤ ዋን ዋን ይሆናል። ቱ ሲሆን ደግሞ ኤ ቱ ቱ ይሆናል። 3 ሲሆን ኤ ስሪ ስሪ ይሆናል እስከ ኤን ሲሆን ድረስ ማለት ነው። ኤን ሲሆነ ማለት ደግሞ ኤን ኤን ሆነ ማለት ነው። እንደዚህ አድርጋችሁ ትይዛላችሁ ማለት ነው። ዲያጎናል ሜትሪክስ ላይ ማወቅ ያለባችሁ ነገር ይሄኛው ነው ማለት ነው። አሁን ደግሞ ትሪያንጉላር ሜትሪክስ የሚለውን ነው የምናየው። ትሪያንጉላር ስንል ያው ትሪያንጉላር ቅርጽ ያለው ማለት ነው። ምን ማለት ነው? እንደዚህ አይነት ሲሆን ያው እንደዚህ አይነት ወይም ደግሞ እንደዚህ አይነት ሲሆን ማለት ነው። እንደዚህ በሚሆንበት ሰዓት ትሪያንጉላር ሜትሪክስ ነው። አንድ ሜትሪክስ እንደዚህ አይነት ቅርጽ ካለው ትሪያንጉላር ሜትሪክስ እንላለን ማለት ነው። ምን ማለት ነው ግን ይሄ የሚለውን ነገር እነግራችኋለሁ ማለት ነው። አሁንም እዚህ ጋር አንድ ስኩዌር ሜትሪክስ ነው የምንወስደው። ስኩዌር ሜትሪክስ ወይም ደግሞ ኤን ኦርደር የሆነ ሜትሪክስ መውሰድ እንችላለን። ኤን ባይ ኤን የሆነ ሜትሪክስ እንውሰድና አሳያችኋለሁ ማለት ነው። እዚህ ጋር እንግዲህ መረዳት ያለብን ነገር ምንድን ነው? ይሄኛውን ቅርጽ ሲኖረው ወይም ይሄኛውን ቅርጽ ሲኖረው ምንድን ነው የሚለውን ነገር ነው የምነግራችሁ ማለት ነው። አሁን ይሄኛውን ቅርጽ ሲኖረው ምን ማለት እንችላለን? አፐር ትራያንጉላር ሜትሪክስ እንላለን ማለት ነው። እንዲህ በሚሆንበት ሰዓት ደግሞ ምንድን ነው የምንለው? ሎወር ትራያንጉላር ሜትሪክስ እንላለን ማለት ነው። ምን ማለት ናቸው እነዚህ? ይኸው በቀላሉ ልንገራችሁ። ለምሳሌ አፐር ትራያንጉላር ሜትሪክስ የምንለው እዚህ ጋር ላሳያችሁ። ይኸውና ከዲያጎናል ኤሌመንታችን ይኸውና ከነዚህ በታች ያለው ዜሮ ሲሆን ከዲያጎናል ኤሌመንታችን በላይ ያለው ደግሞ የሆኑ ቁጥሮች ሲኖሩት ዜሮ ሳይሆን ሲቀር ማለት ነው። ይሄኛው ምን ማለት ነው? አፐር ትሪያንጉላር ሜትሪክስ ማለት እንችላለን። ለምሳሌ 3 በ3 የሆነ አፐር ትሪያንጉላር ሜትሪክስ ላሳያችሁ። 2 3 5 6 9 10 ብል እዚህ ጋር 0 0 0 ባደርግ አሁን ይሄ 3 ባይ 3 ሜትሪክስ ነው። ምን ማለት እችላለሁ ግን ይሄኛውን አፐር ትሪያንጉላር ማለት እንችላለን ማለት ነው። ይኸውና ከዲያጎናሉና ከዲያጎናሉ በላይ ምን ከሆነ ማለት ነው? የሆኑ ቁጥር ከሆኑ ከሱ በታች ያለው ግን ምን ከሆነ? ዜሮ ከሆነ ማለት ነው። አፐሩ ላይ ዜሮም በውስጡ ሊይዝ ይችላል። ለምሳሌ ይሄ 9 ዜሮም ሊሆን ይችላል። ነገር ግን ከዚህኛው ከዲያጎናል ኤሌመንቱ በታች ያሉት ሁሉም ዜሮ ከሆኑ ይኸው ሁሉም ነው ዜሮ መሆን ያለበት። ከዚህ በታች ዜሮ ከሆነ ይሄ ነገር ይኸው እንደዚህ አይነት ቅርጽ ይኖርላችኋል ማለት ነው። ቅድም ያሳየኋችሁ አይነት ቅርጽ ይሆናል። ምን እንለዋለን? ከዛን አፐር ትሪያንጉላር ሜትሪክስ እንለዋለን ማለት ነው። እንዲሁም ደግሞ ስትሪክትሊ የሚባል ነገር ደግሞ አለው። ስትሪክትሊ አፐር ትሪያንጉላር ሜትሪክስ የምንለው ደግሞ ዲያጎናል ኤሌመንቶችም ምን ከሆኑ? ዜሮ ከሆኑ ማለት ነው። ለምሳሌ ይሄኛው አፐር ትሪያንጉላር ሜትሪክስ ነው ብለናል አይደለም? ስትሪክትሊ እናደርገው እስቲ። ስትሪክትሊ ሲሆን ደግሞ ዲያጎናል ኤሌመንቶቹ ራሱ ምን መሆን አለበት? ዜሮ መሆን አለባቸው። 0 3 5 9 ይሆንና እዚህ ጋም 0 እዚህ ጋም 0 እዚህ ጋም 0 እዚህ ጋም 0 እዚህ ጋም 0። ያው እንደዚህ ከሆነ ደግሞ ዲያጎናሉ ራሱ ምንድን ነው? ዜሮ ነው። ከሱ በታች ያሉትም ዜሮ ነው። ከዛ በላይ ያለው ነው ቁጥር ሊኖር የሚችለው። ስለዚህ እንደዚህ ከሆነ ደግሞ ምን እንላለን ማለት ነው? ስትሪክትሊ አፐር ትሪያንጉላር ሜትሪክስ እንላለን። እንዲህ ዲያጎናሉም ዜሮ ሲሆን ምን እንላለን ማለት ነው? ስትሪክትሊ የምትለውን እንጨምርበታለን ከዚህኛው ላይ ማለት ነው። ከዛ ሲቀጥል ደግሞ ሎወር ነው። ሎወር ትሪያንጉላር ሜትሪክስ የምንለው ደግሞ እንደዚህ አይነት ቅርጽ በሚሆንበት ሰዓት ነው። ይሄኛው እንግዲህ እንደነገርኳችሁ ምንድነው ዲያጎናል ኤሌመንታችንን ሲወክል፣ ከዲያጎናል ኤሌመንት በላይ ያሉት ደግሞ ዜሮ ምንም የለም የሚለውን ይሄ የሚወክልልኝ። ይሄኛው ግን እንደምታዩት አለው ኤሌመንቶች አሉ፣ ዜሮ አይደሉም ማለት ነው። እንዲህ ከሆነ ደግሞ ሎወር ትሪያንጉላር ሜትሪክስ ነው። ለዚህ ጋር እንደምታዩት ይሄኛው ዲያጎናል ኤሌመንቱ ነው። ከሱ በታች ያሉ ቁጥሮች አሉት። ከሱ በላይ ግን ሁሉም ዜሮ ከሆነ እንደምታዩት ትሪያንጉላር ቅርጽ ይኖራሉ። ምን አይነት? ሎወር ትሪያንጉላር የምንለውም ማለት ነው። ስትሪክትሊ የምንለውም ደግሞ አለ። ስትሪክትሊ የምንለው ደግሞ አሁንም ዲያጎናል ኤሌመንቶችም ዜሮ ከሱ በላይ ያሉትም ዜሮ ቁጥር ያለው ከሱ በታች ከሆነ ስትሪክትሊ ሎወር ትሪያንጉላር ሜትሪክስ ብለን መጥራት እንችላለን ማለት ነው። ከዛ በመነሳት ይሄኛውን ኤክሰርሳይዝ እንሰራለን ማለት ነው። ምንድነው የሚለው? አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ሜትሪክስ አስ ዲያጎናል ስካላር ኦር ትሪያንጉላር ሜትሪክስ ብላችሁ ነው መልሱ የሚለኝ ማለት ነው። እንደምታዩት ኤ ላይ 1 -2 5 አለ። ይሄኛው ዲያጎናል ኤሌመንቶች አሉት እዚህ ጋር እንደምታዩት። ከሱ በላይና ከሱ በታች ያለው ሁሉም ዜሮ አይደለም።
ስለዚህ ይሄንን ዲያጎናል ማለት አንችልም ማለት ነው። ይሄም ዜሮ ይሄም ሁሉም ዜሮ ቢሆን እና እነዚህ ኤሌመንቶች አንድ አይነት ነገር ቢሆኑ ዲያጎናል ማለት እንችላለን። ዲያጎናል ሆኖም ደግሞ አንዳንድ ከሆነ አይደንቲቲ እንላለን። ሌላ አይነት እዚህ ጋር ሁለት እዚህ ጋር ሁለት እዚህ ጋር ሁለት ቢሆን ደግሞ ስካላር ማለት እንችል ነበር። ይሄኛው ግን ምንድነው ሊሆን የሚችለው? ትሪያንጉላር ሜትሪክስ ነው ሊሆን የሚችለው። ምን አይነት ትሪያንጉላር ካላችሁኝ አፐር፣ ምክንያቱም ከዚህኛው በታች ያለው ሙሉ ዜሮ ስለሆነ ማለት ነው። እቺኛይቷ እቺም ዜሮ ብትሆን ደግሞ ስትሪክትሊ አፐር ትሪያንጉላር ሜትሪክስ ማለት እንችል ነበር ማለት ነው። በአጠቃላይ ግን ይሄንን ማለት ምን ማለት እንችላለን? ትሪያንጉላር ሜትሪክስ ማለት እንችላለን ማለት ነው። እዚህ ጋርም ደግሞ ይሄኛውን ማየት ትችላላችሁ። እዚህ ጋር ስታዩ አሁንም እንደዚህ በምታነሱለት ሰዓት ይሄኛውም ደግሞ ምንድነው የሚያሳያችሁ ማለት ነው? ሎወር ትሪያንጉላር ሜትሪክስ ምን አይነት ስትሪክትሊ ሎወር ነው የሚሆነው፣ ምክንያቱም ይሄም ዜሮ ነው፣ ከዚህ በታች ነው ቁጥሮች ያሉት። ስለዚህ ይሄ ስትሪክትሊ ሎወር ትሪያንጉላር ሜትሪክስ ነው። በአጠቃላይ ትሪያንጉላር ሜትሪክስ ብለን መጥራት እንችላለን ማለት ነው። ከዛ ውጭ ደግሞ እዚህ ጋር እንደምታዩት -2 -2 -2 አይደል? ምንድነው ማለት ነው? ይሄኛው ስከለር የሚለውን ነው የሚወክልልኝ ማለት ነው። ስለዚህ በቀላሉ እንደዚህ አድርጋችሁ መመለስ ትችላላችሁ ማለት ነው። ስከለር ነው። ያው ስከለር ደግሞ ምንድነው? ዲያጎናል ሜትሪክስ አለም ዲያጎናል። ይሄ አሁን በአጠቃላይ ዲያጎናል ማለት እንችላለን። ዲያጎናል ሆኖ ግን ምን አይነት ሜትሪክስ ማለት ነው? ስከለር ነው ማለት ነው። ስለዚህ ዲያጎናል ለማለት ይሄኛው ዜሮ መሆን አለበት፣ ይሄኛው ዜሮ መሆን አለባት ማለት ነው። በዚህ መሰረት ይሄንን ጥያቄ ትሰራላችሁ ማለት ነው። ይሄኛውን ጥያቄ መስራት ትችላላችሁ። ዲያጎናል ነው፣ ስካላር ነው፣ ትሪያንጉላር ነው የሚለውን አይደንቲፋይ ታደርጋላችሁ። ሁለተኛው ነው ትንሽ ማብራሪያ የሚፈልገው። እሱ ምንድነው? ኤዝ አፐር ትሪያንጉላር ሜትሪክስ እየተባልኩ ነው። አፐር ትሪያንጉላር ሜትሪክስ ነው እየተባልኩ ነው። ያ ማለት ምን ማለት ነው? 1 1 5 አይደል? እዚህ ጋር ኤ ነው፣ እዚህ ጋር 2 ነው፣ እዚህ ጋር 0 ነው አይደለም? አፐር ለመሆን ይሄ ምን መሆን አለበት? 0። ይሄ ምን መሆን አለበት? 0። ይሄ ምን መሆን አለበት? 0። ስለዚህ እዚህ ጋር አሁን ምን ማለት ትችላላችሁ ማለት ነው? ቢ ማለት ስንት ነው የሚሆንላችሁ? 0 ነው። ሲ ማለትም ምንድን ነው የሚሆንላችሁ? 0 ነው። ኤስ ምንድን ነች? ኤኒ ሪል ነምበር መሆን ትችላለች። ኤ ኤለመንትስ ኦፍ ሪል ነምበር ነች ማለት ነው። የትኛውም ሪል ነምበር መሆን ትችላለች እችኛቷ አፐር ትሪያንጉላር ሜትሪክስ ስለሆነ ማለት ነው። ቢ ሲ ግን ምንድን ናቸው? 0 ናቸው። ይህንን ይመስላል ማለት ነው። ለዛሬ የነበረን ክላስ ይህንን ይመስላል። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር አእምሯችሁን ይባርክ። ዌር ፋዘርስ ኦፍ ስቱደንትስ